ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዛሬ ስለ ስፖርት እንነጋገር ከስቱዲዮ ወጣ ብሏል። ዮሐንስና ፍቃዱ ነን። እዚህ በድሬዳዋ ኢንተርናሽናል ስታዲየም ነው የተገኘ ነው። እንግዲህ ሰሞኑን ካፍ ለኢትዮጵያ ብሔራዊ ቡድን መልካም ዜና ይዞ መጥቷል። በተለይ ብሔራዊ ቡድናችን ባለፉት 5 ዓመታት በላይ በነጥብ ጨዋታ ስደተኛ ብሔራዊ ቡድን እንደነበር ይታወቃል። እንግዲህ ስደትን ያስቀረው ታሪካዊ ስታዲየም የድሬዳዋ ስታዲየም መሆን ችሏል። ለዚህ አስተዋጽኦ ያደረጉ አካላቶች በሙሉ ትልቅ ምስጋና ማቅረብ እንፈልጋለን። የድሬዳዋ ስታዲየም እያንዳንዱ የምትረግጠው ነገር ሁሉ ገንዘብ ነው። እኛ የቆምንበት ሰው ሰራሽ ሳር ሜዳ ገንዘብ ነው። ትራኩ፣ ሁሉም እያንዳንዱ ነገርና አስተዳደራችን በእውነት ምስጋና ይገባዋል። ከፍተኛ ወጪ በማውጣት እንግዲህ የድሬዳዋ ኢንተርናሽናል ስታዲየም አሁን ያለበት ደረጃ ለማድረስ ትልቅ አስተዋጽኦ አድርጓል። ህዝቡም እንደዚሁ ያደረገው ትብብር በጣም ትልቅ ነውና ለህዝቡም ለድሬዳዋ ማህበረሰብም ትልቅ ምስጋናችንን ማቅረብ እንወዳለን። እንዳው እንዴት ነህ አላልኩም አይደል? አዎ አላልከኝም። ሰላም እንዴት ነህ? አለሁ። እንዴት ነህ? ሁሉ ሰላም መስገነው። በጣም እንግዲህ ጥሩ ዜና ነው ሰምተን የተመለስነው ማለት ነው። እውነት ለመናገር የድሬዳዋ ኢንተርናሽናል ስታዲየም ስደተኛው ብሔራዊ ቡድናችንን እፎይታ የሰጠበት የመጀመሪያው ሜዳ ሆኗል ማለት ነው። በጣም በርካታ አመታት ሆኖናል ብሔራዊ ቡድናችን በሜዳውና በደጋፊው ፊት ከተጫወተ ማለት ነው። ምናልባት ደጋፊ ባይፈቀድለትም በሜዳው እና የሀገርን ውሃ እየጠጣ አየር ንብረትን እየወሰርክ የምታደርገው ጨዋታና በስደት ዓለም ሆነህ በስደት ስነ ልቦና ውስጥ ሆነህ የምትጫወተው ጨዋታ አንድ አይሆንም በኔ ሐሳቤ። ምክንያቱም ብዙ በርካታ ነገሮች አሉ። ስደተኛ ስትሆን ከሰው ሀገር ውጭ ስትጫወት የምታወጣቸው ከገንዘብ አንፃር ብንመለከታቸው በጣም ሀይ የሆኑ ኮስቶች ናቸው። ለሜዳ የምትከፍለው ይኖራል። ትሬኒንግ መስሪያ ቦታ ክራይ ነው። እንኳን እሱ እዚህ በሳር ሜዳ ለመጫወት ምን ያክል ገንዘብ እንደምትዋጣ አልጋ የምትይዝባቸው አሉ። እያንዳንዳቸው የትራንስፖርቶችን ስታስባቸው በጣም በርካታ ገንዘቦች ናቸው። እነሱን ሁሉ ይበቃችኋል ከዚህ በኋላ ወጪ የለም ብሎ ደግሞ የድሬዳዋ ኢንተርናሽናል ስታዲየም እፎይታ ሰጥቶልናል ማለት ነው። በጣም ትልቅ ዜና ነው እውነት ለመናገር እየሰማነው ማለት ነው። ድሬዳዋም ሜዳውም ይገባዋል። እውነት ለመናገር በርካታ አስተዳደሩ በርካታ ድካሞችን ደክሞበታል። እዚህ እንዲደርስ ትልቁን ሚና እያንዳንዱ ቀን ከሌት ሰለቸን ደከመን ሳይሉ ካፍን በየቀኑ ኢንቫይት ያደረጉ ወይም ደግሞ እየጠሩ ግምገማ እንዲያካሂዱላቸው ሜዳውን ከቀን በቀን አዳዲስ ነገሮችን እየተተከሉ አዳዲስ ነገሮች በሜዳው ላይ እንደ አድ እየተጨመሩ በርካታ ስራዎችን ተመልክተናል ማለት ነው። ለዚህም ተፈቅዶልን በመጨረሻም እኛም ብሔራዊ ቡድናችንን ለማየት ስታዲየም የምንገባበት ሰዓት የደረሰ ይመስለኛል። አዎ እንግዲህ በሀገራችን ኢትዮጵያ በስታዲየም ታሪክ ከቀዳሚዎቹ መካከል አንደኛው ድሬዳዋ ስታዲየም ነው። ከአዲስ አበባ ስታዲየም በመቀጠል የኢትዮጵያ እግር ኳስ ታሪክ የተከተበው በዚህ በድሬዳዋ ስታዲየም ነው። እንግዲህ በፊት የአዲስ አበባ ስታዲየም ቀዳማዊ ኃይለሥላሴ ስታዲየም ይባል ነበር። ይሄ ደግሞ የድሬዳዋ ስታዲየም ደግሞ መርድ አዝማች አስፋወሰን ስታዲየም ይባል ነበር። በንጉሱ ልጅ የተሰየመ እንደነበር ይታወቃል። ከዛ በኋላ ነው እንግዲህ የድሬዳዋ ስታዲየም የሚል ስያሜው ማግኘት የቻለው። የድሬዳዋ ስታዲየም አሁን በእድሜ ከወሰድከው ወደ 65 ዓመት በላይ ወደ 70ዎቹ እየተጠጋ ነው የሚገኘውና 10ኛውን የአፍሪካ ዋንጫ የድሬዳዋ ስታዲየም አዘጋጅቷል። በእኛ በ1968 በፈረንጆች 76 ከዛሬ 50 ዓመት በፊት እዚህ የድሬዳዋ ስታዲየም ላይ የአፍሪካ ዋንጫ ተስተናግዷል ማለት ነው። በወቅቱ ላይ በአስመራ የነበረው ጥሩ ያልነበረ ነገር ምክንያት የአፍሪካ ዋንጫ ከአስመራ ወደ ድሬዳዋ እንዲመጣ ትዕዛዝ ተላለፈና በዛ በወቅቱ የነበረው መንግስት ክቡር ይድነቃቸው ተሰማ ነበሩ የእግር ኳሱ መሪና እዚህ ከሚገኙ ታላቁ የእግር ኳስ መሪ አቶ መስፍን ኃይሌ ጋር በመሆን ይህ የድሬዳዋ ስታዲየም ለመሰራት ችሏል። የሚገርም ነገር ወደ 200,000 ብር አካባቢ ነው የወጣበት። የድሬዳዋ ማህበረሰብ እያንዳንዱ በዚህ በድሬዳዋ ስታዲየም ጋር በግራም በቀኝም በዚህም በፊትለፊትም በኋላም የሚያልፍ ሰው ስታዲየሙ ላይ የራሱን አሻራ ያሳርፋል። ጠጠር ያስቀምጣል ወይ ሲሚንቶ ያቀብላል እና ተሸፍኖ ነበር የተሰራው ስታዲየሙ ሰዎች እንዳያዩት ተሸፍኖ በጣም በሩጫ በጥርፊያ እንደውም እዛ ወቅት ላይ በቃ
በአስመራ በኩል የነበረው ጥሩ ያልነበረ ስለነበረ በቃ የአፍሪካ ዋንጫ ከኢትዮጵያ ይወሰድ የሚሉም ጥያቄዎች ነበሩ። ግን መንግስት እንዴት ተደርጎ ስለዚህ አማራጭ ወዴት ነው? ወደ ምስራቁ ሀገራችን ክፍል እሷም ወደ ፀሐይ መውጫ ድሬዳዋ ይደረግ ተብሎ ከዛ በቶሎ በጣም በብዙ ነገር የተሰራ ስታዲየም ነው። 10ኛ አፍሪካ ዋንጫ በጣም በጥሩ ሁኔታ ምርጥ በሆነ ሁኔታ ማስተናገድ እንደቻለ ይታወቃል። የድሬዳዋ ስታዲየም የዌ ከአፈር ወይ ከአሸዋ ሜዳ አሁን እስካለበት ሰው ሰራሽ ሳር ድረስ እንግዲህ መድረስ ችሏል። ብዙ ነገሮችን ማሳለፍ ችሏል። ለመጀመሪያ ጊዜ የድሬዳዋ መጫወቻ ሜዳው ሳር የለበሰው የ10ኛው የአፍሪካ ዋንጫ ኢትዮጵያ ስታስተናግድ ነበርና ከዛ በፊት አሸዋማ አፈር እንደነበር ይታወቃል። 8ቱ ቡድኖች በሚባሉበት ውድድር ሲያደርጉ አፈር ላይ ነበር ያደረጉት። ግን የ10ኛው አፍሪካ ዋንጫ ላይ ሲባል ይሄ ሳር የለበሰበት የ10ኛው አፍሪካ ዋንጫ በ1968 ነውና ከሀሮማያ ነበር ሳሩ የመጣው። ከሀሮማያ መጥቶ ነው እዚህ እንግዲህ ሳሩ ተነጥፎ የተጫወቱበትና በዛ ወቅት ላይ የ10ኛው አፍሪካ ዋንጫ ሲከፈት ምክትል ሊቀመንበሩ ነበሩ እዚህ ድሬዳዋ ላይ መጡት መንግስቱ ኃይለማርያም ያው ኮሎኔል እዛ አዲስ አበባ ላይ መክፈቻው ላይ ስለታደሙ ምክትላቸው ነበር እዚህ ላኩትና ልክ እኛውን በቆምንበት አካባቢ መሃል ሜዳ ላይ ሪኮፍተር ቆመችና 10 ኳሶችን አንጠባጠበች። የወይ 10 ኳሶችን የ10ኛው የአፍሪካ ዋንጫ መካሄዱ ምክንያት በማድረግ ማለት ነውና በወቅቱ ላይ ጋዜጠኛ ሰለሞን ተሰማ ምን አለ መሰለ ልክ ኳሱ ተንጠባጠበና እሱ ከዚህ ወደዛ ይዘግብ ነበርና ምን አለ የድሬዳዋ የመጫወቻ ሳር ከመመቸቱ የተነሳ አይደለም እንኳን ሰው እንኳን ከሄሊኮፕተር ላይ ቢወርቅ ምንም አይሆንም አይጎዳም ብሎ የዘገበበት ሜዳ እንደነበረ ታሪክ ይነግረናል። እንግዲህ የድሬዳዋ ስታዲየም ያንዳንዱ አመት ያንዳንዱ ነገር ኢትዮጵያ በተጨነቀችበት ጊዜ ከጭንቃ ውጪ ነው። የኢትዮጵያ ፕሪሚየር ሊግ መካሄጃ እኮ ሲያጣ እዚህ መጥቶ የተካሄደበት ብዙ ነገሮች የአፍሪካ ዋንጫ የማጣሪያ የወጣቶች ውድድር ብዙ ነገር ያስተናገደ ብዙ ነገር ሊነገርለት የሚችል ስታዲየም ነውና ገነነ ሞክሪያሊ ብሎ በአንድ ወቅት ነፍሱን ይማረውና ሲናገር ምን አለ በኢትዮጵያ የመጀመሪያ ኳስ ጨዋታ የተካሄደው ድሬዳዋ ላይ ነበር ብሎ ይናገራል። እሱ በ1895 የኢትዮ ጅቡቲ ባቡር ዝርጋታ መጠናቀቅ አስመልክቶ የፌስቲቫል ነበር ድሬዳዋ ላይ እና የዛ ወቅት ኢትዮጵያውያን ኳስ ስለማያውቁ ፌስቲቫል መካሄዱን የሚያውቁት ግን ፌስቲቫሉ ሲከናወን እግር ኳስ ጨዋታ ነበር የተካሄደው ይላል እሱ ሲናገርና በቀኝም ብለው በግራ ጣፈጠም መረረም ረዘመ ማጠረም ድሬዳዋ በእግር ኳሱ ምንም የሚለያት ነገር የለም። ፍቄ እንግዲህ ታሪኮችን በርከት አድርጋ አነሳህልኝ ልበል። ግን ለዚህ ደግሞ ለአሁን ውድድር ወይም ደግሞ እንዲፈቀርለት ከዚህ በኋላ ለሆነ እንደ ምሳሌነት ለማንሳት ያክል ከ3 ወራት በፊት አካባቢ ማለት ነው ከ17 ዓመት በታች የኢትዮጵያ ማዘጋጀቷ ይታወሳል ማለት ነው። እሱም በአዲስ አበባ ሜዳና እንደዚሁም ደግሞ በውቡ በድሬዳዋ ኢንተርናሽናል ስቴዲየም ሜዳ ነው ለሁለት ተከፍሎ የምድብ ጨዋታዎች ሲደረጉ የነበረው። በዛ ሰዓት የተሰጡ አስተያየቶች ምናልባት ለአሁኑ መፈቀድ እንደ ትልቅ ግብአት ይመስሉኛል። በተለይ እንግዶቹ ቡድኖች እንጂ እዚህ አገር ቤት ያሉ ሰዎች ሊዋጥላቸው አልቻለም። በተለይ የዩጋንዳው እሱን ነጥብ ለማንሳት ያክል የዩጋንዳው አሰልጣኝ የሰጡት ሀሳብ እውነት ለመናገር የድሬዳዋ ኢንተርናሽናል ስቴዲየም ደረጃውን የጠበቀ ነው፣ ልጆች ተመችቷቸዋል፣ የሚያገቡት ጎልም ከሜዳው የመጣ ምቾት ነው እንጂ እኮ ልጆቹን እኮ አዲስ አበባ ሲጫወቱ ተመለከትናቸው። ጎል እኮ ድርቅ ነበር የሆነባቸው፣ ናፈቃቸው እኮ። እዚህ ድሬዳዋ ኢንተርናሽናል ስቴዲየም በተደረገበት እያንዳንዱ ጨዋታ የሚያገቡት ጎል ከ6 እና ከዛ በላይ ነበር። 20 ምናምን ጎላት እኮ የተቆጠሩበት ምቹ ነበር እኮ። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲከናወኑ እኮ እያንዳንዱ ተጫዋቾች ከጉዳት የሚርቁበት ሜዳ ነው። እውነት ለመናገር አንድ ተጫዋች ሊጎዳ የሚችለው ከሜዳ ጥራት የሜዳው ጥራት እክል ሲያጋጥመው ተጫዋቹ ምናልባት የመጎዳት እድሉ ይሰፋል። ተንሸራቶ የሚወድቅበት ሊኖር ይችላል። በዛ ውስጥ በርካታ ጉዳቶች ይኖራሉ። ግን እያንዳንዱን ተጫዋቾች ወይም ደግሞ ከ17 ዓመት በታች የነበሩት ቲኪታካቸውን ስትመለከት የነበረው የሜዳ ጥራት የአሰልጣኞች አስተያየት ስትመለከት ለሜዳው ኮሚሽነር እየመጡ ነው። ከእሳቸው ጋር እናወራለን። ክቡር ኮሚሽነር ደስ ብሏቸዋል እሳቸው። ምክንያቱም ይህ ሜዳ ያው በባለቤትነት እሳቸው ናቸው የሚያሰሩት። የድሬዳዋ አስተዳደር ትልቅ ምስጋና እንደዚሁ ያስፈልገዋልና ከእሳቸው ጋር ትንሽ እናወራለን። ምክንያቱም የተሰማቸው ስሜት ምንድነው?
ጥሩ አጋጣሚ ተቀጣጥረን ነው። እሳቸው ራሱ በፈቃደኝነት እንዴት አደሩ? ሰላም ነው? እንዴት ነው? ሰላም ነው? ስለመጡ ደስ ብሎናል። ስላገኘኖትም በጣም ደስ ብሎናል። ዛሬ እኛ ራሱ ደስ ብሎን ኮሚሽነር ብዙ ጊዜ ያው ሰኞ መረጃ የምንሰጠው የምንወያየው ስቱዲዮ ውስጥ ነው እዛው ስቱዲዮአችን እና ደስ ስላለን ለምንድን ነው ስቴዲየም የማንሄደው ብለን ነው እዚህ የመጣ ነውና እርሶንም ስላገኘሁት ደስ ብሎናል። ካፍ ያወጣው መረጃ ነበር ከ5 ዓመታት በኋላ የኢትዮጵያ ብሔራዊ ቡድን ስደቱ እንዲያቆም ይህ ስታዲየም ትልቅ ታሪክ ሰርቷል። ምን ተሰማው ሲሰሙ ዜናውን? ያው በመጀመሪያ በጣም ትልቅ ደስታ ነው። ምክንያቱም ከ5 ዓመታት በኋላ ብሔራዊ ቡድናችን ከስደት በመታደጉ ይሄ ደግሞ በድሬዳዋ ዓለም አቀፍ ስቴዲየም መሆኑ በጣም ደስ የሚያሰኝ ነው ማለት ነው። በቅድሚያ ለተመልካቾቻችን ጋዱ እንኳን ለታላቁ የአድዋ ድል በዓል አደረሳችሁ ለማለት እወዳለሁ። ዛሬ የአድዋ ድል በዓልን ለ130ኛ ጊዜ እያከበርን እንገኛለን። አድዋ እንግዲህ የብዙ ነገራችን ምንጭ ነው። በርካታ ትውልድን ከዛ በኋላ ያነጸ ለታላላቅ ድሎች ያነሳሳ ዛሬም ድረስ የዓለም የአፍሪካ የኢትዮጵያ የኩራት ምንጭ የሆነ ድላችን ነው ማለት ነው። ይሄኛው ደግሞ አሁን ሌላ ድል አድርገን ልንቆጥረው እንችላለን። ምክንያቱም አንደኛ 5 ዓመት በጣም ረጅም ነው። በዚህ ጊዜ ብሔራዊ ቡድናችን ውጤት አጥቷል። ስደት ላይ ነበር። በርካታ ወጪዎችም እንግልቶችም ደርሰውበታል። ስለዚህ የድሬዳዋ ኢንተርናሽናል ስቴዲየም እድሳት ሲደረግለት ማስፋፊያ ሲደረግለት አንዱና ዓላማው ዋነኛ ዓላማው ይሄ ነበር። ምናልባት ለሎካል አገልግሎት ለፕሪሚየር ሊግ አገልግሎት ለከነማ ለወጣቶቻችን ከሚሰጠው አገልግሎት ባሻገር በዋናነት ብሔራዊ ቡድናችንን መታደግ የሚል ዓላማ ይዘው ነበር ክቡር ከንቲባችን ይህንን ፕሮጀክት ይፋ ያደረጉት። ይሄ በጊዜያዊነትም ቢሆን የተሳካ ይመስላል። ስለዚህ አሁን ካፍ ወደዚህ መጥቶ ስቴዲየሙን ኢንስፔክት ካደረገ በኋላ በቀጣይ የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ እና ከፕሪንሲፔ ጋር የሚያደርገውን ጨዋታ ማርች 31 ላይ ቀጠሮ ይዟል። በመጀመሪያው ኢንስፔክሽን ውጤት ይሄ ስቴዲየም እንግዲህ ፍቃድ አግኝቷል። ፍቃድ በማግኘቱና ብሔራዊ ቡድኑ ከስደት በመታደጋችን በጣም ደስተኞች ነን። ግን ደግሞ የሚቀሩ ስራዎች አሉ። አንደኛ ይሄ ፍቃድ የአንድ ጨዋታ ፍቃድ ነው። ሁለተኛ ያለ ተመልካች የሚደረግ ጨዋታ በሚል ነው ይሄንን ፍቃድ ያወጡት። ቴምፖራሪ የሚል ታርጋ ለጥፈውበታል። ይሄ በዋናነት ከሰጡን ኮሜንቶች ጋር ይያያዛል። ወደ 23 ነጥቦችን ሚዲያ ላይ አይታችኋል ብዬ አምናለሁ። ኮሜንቶችን ሰጥተውናል። ከነዛ ውስጥ እስካሁን ባለው ሁኔታ ፍቄ ከግማሽ በላዩን ሰርተናል። ምናልባት እናንተም ከዚህ በፊት የነበሩ የስቴዲየሙን ስትራክቸሮች እና አንዳንድ ነገሮች ካያችሁ ለምሳሌ እዚህ አካባቢ የቪአይፒ እና የቪቪአይፒ በሮችን መለየት የሚያስችል የፓርቲሽን ስራዎችን ሰርተናል። እዛ አካባቢ አጥሮቹ ክፍት ነበሩ። ከስክሪኑ ጀርባ ተመልካች ወደዚህ መግባት ስለሌለበት ያንን አጥር በሽቦ እና በብረት የሚሰራውን ስራ ሰርተን ጨርሰናል። እንደውም ኮሚሽነር ዋናው ተመልካች እንዳይገባ ያደረገው ይሄ ነው ብዬ አስባለሁ። አዎ አንዱ እንግዲህ ይሄ ነው። ይሄ ሳይሰራ በነበረ እይታ ላይ የተሰጠ ውጤት ነው። ምክንያቱም በዛ በኩል ክፍት ስለነበር ተመልካች ወደ ሜዳ ሊገባ ይችላል የሚል ታሳቢ ያላቸው። ከዛም ባሻገር
በውጪ በኩል መግቢያ በሮቹ ለሁሉም አካላት እንዲለዩ የተሰጡን ኮሜንቶች አሉ። ለምሳሌ የተጫዋቾች መግቢያ ራሱን ችሎ ተከልሎ አጥር ኖሮት ከማንም ጋር ሳይገናኙ በራሳቸው ቻናል ወደ ስቴዲየሙ የሚገቡበትን ሁኔታ የማመቻቸት ስራ ነው። እሱን ሰርተናል። ምናልባት ታዩታላችሁ። የሚዲያ አካላትም በራሳቸው ቻናል ወደ ተዘጋጀላቸው ቦታ ሲገቡ ከሌላው የሚለዩበት በዛ በኩል የሚሰጡ አገልግሎቶች ለምሳሌ አምቡላንስ በራሱ በር ገብቶ እስከ ውስጥ ዝግጁ ሆኖ እስከሚቆምበት መስመር ያለው ተስተካክሎ እንዲሰራ የሚል አይነት እንትኖች ነበሩ። እነዚህን በሙሉ ኦሬዲ ሰርተናቸዋል። ከጎል ፖስቱ ጋር የተያዙ አስተያየቶች አሉ። እንደምታውቀው የኛ ጎል ፖስት ትንሽ ዝቅ ብሎ ነው መረቡ የተሳበው። የአሁኑ የፊፋ ስታንዳርድ ከጥግና ጥግ ከጫፍና ጫፍ ቀጥ ብሎ በጎል ፖስቱ ልክ እንዲወጠር ይፈለጋልና እንዲህ አይነት እንትኖች ናቸው። ስለዚህ ብረቶቹ በዚህ ልክ በአዲስ ተበይደው እየተሰሩ ነው። አንዳንዶቹ ከዚህ ከኮሪደር ልማታችን ጋር ይያያዛሉ። በኮሪደር ልማቱ ምክንያት በርካታ ለውጦችን እያደረግን ነው። እዛ አካባቢ እንደው ጊዜው ሆኖ እንጂ ኮሪደሩ አጠር ባለ ጊዜ ሲያልቅ ይሄ ስራ አብሮት የሚያልቅ ነው። ስለዚህ እነዚህንና ሌሎች መሰል ኮሜንቶችን ሰጥተውናል። እነዚህን በፍጥነት ሄደንባቸዋል። የሰጡን ቀነ ገደብ አለ። አሁንም የተወሰኑ 3-4 ቀናት አሉን። በእነዚህ ቀናት የሚጠናቀቅ ስለሆነ ከካፍ ሰዎች ጋር ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመሆን ኮንታክት እያደረግን ነው። እየሰራን ያለናቸውን ስራዎች በየጊዜው በቪዲዮም ጭምር ከስር በዛ ልክ ሪፖርት እያደረግን ነው። ስለዚህ ተመልካች የመታደም ዕድል ይኖረዋል። እሱ ላይ በደንብ እየሰራን ነው። እንደው ከኢንስፔክሽኑ በኋላ የካፍ ቲሙ የግድ ሪፖርት ማቅረብ አለበት። ሪፖርት ሲያቀርብ ያው ታሳቢ የሚደረገውን ሳይሆን መጀመሪያ መጥቶ ያያቸውን ጉዳዮች ተከትሎ ሪፖርት ያደርጋል። እሱ ላይ ተቆሞ ውሳኔ ተሰጥቷል። ግን ባለን ግንኙነት ከኢትዮጵያ እግር ኳስ ፌዴሬሽን ጋር ሆነን ከስር እየተሰሩ ያሉ ስራዎችን ሪፖርት እያደረግን ነው። እነሱም በዛ ደስተኛ ናቸው። ስለዚህ ልክ የሰጡን ቀነ ገደብ ሲያልቅ ደግሞ የተሟላ ሪፖርት ይዘን አሁንም ከነሱ ጋር ከፌዴሬሽኑ ጋር ሆነን የምንነጋገር ይሆናል ማለት ነው። የሚሻሻሉ ነገሮች ይኖራሉ። ይሄ የተሰጡ ለምሳሌ በዝግ ስታዲየም ሲባል ልክ እንደ መጽሐፍ ቅዱስ ቃል የተዘጋ አይደለም ማለት። አዎ እንግዲህ እንደዛ ብለን ነው የምናምነው። የተነጋገርነውም በዛ ልክ ነው። ይሄ ሪፖርት መውጣት አለበት። ግን ከጨዋታው በፊት ባለው ጊዜ መስተካከል የሚችሉ በርካታ ነገሮች አሉ። ይሄንን ይዘን ደግሞ አንደኛ ይሄ ፈቃድ መደበኛ እንዲሆን ቋሚ እንዲሆን የማድረግ ከቴምፖራሪ ከሚለው ወደ ፐርማነንት ፍቃድ እንዲቀየር የማድረግ ነው። ሁለተኛ ደግሞ መቼም የድሬዳዋ ማህበረሰብ እዚህ ታላቅ ድግስ ተደግሶ ወደ ስቴዲየም ሳይመጣ በጣም ይከብዳል። በተለይ ድሬዳዋ ላይ ሲሆን በጣም ይከብዳል እና ይህንን ሁኔታ ለመቀየር የድሬዳዋ አስተዳደር ኮሚሽናችን የኛ የድሬዳዋ እግር ኳስ ፌዴሬሽን በተለይ ከስቴዲየሙ ጋር በተያያዘ በርካታ ስራዎችን በጋራ እየሰራን ነው። የኢትዮጵያ እግር ኳስ ፌዴሬሽን በጣም እያገዘን ነው፣ በጣም እየደገፈን ነው። ከካፍም ጋር በየዕለቱ እየተነጋገረ እየተደራደረ በርካታ ድጋፍ እያደረገልን ነው። ስለዚህ እዚህ ላይ እንግዲህ ርብርብ እያደረጉ ያሉትን አካላት በሙሉ በተለይ ደግሞ ክቡር ከንቲባችን ለእያንዳንዷ ጥያቄ አፋጣኝ ምላሽ እየሰጡ በየዕለቱ እየመጡ እየተከታተሉ እያበረታቱን ይሄ እንዲሳካ ያደረጉበት ሁኔታ ነው ያለው። ለቀጣዩም ስራ በዚሁ ልክ እየደገፉ ነው። ሁሉንም አካላት በኮሚሽናችን ስም እናመሰግናለን። እናንተም እንደ ሚዲያ
እዚህ ለጉዳዩ ትኩረት ሰጣችሁ ስለመጣችሁ እጅግ አድርገን እናመሰግናለን። እንግዲህ የመጀመሪያዋን ድል አግኝተናል። እቺን ይዘን ደግሞ ሌሎች ስራዎችን በቀጣይ ሰርተን ለዘላቂ ስኬት እንበቃለን የሚል እውነት ነው። እንትኖቹን 23ቱን የካፍ እንትኖችን አይቻቸው ነበርና የፊፋ መሽቶ በነጋ ቁጥር እንግዲህ አፕዴት የሚያደርጋቸው ነገሮች አሉ። አሁን ያቺ ናት። ለምሳሌ ከጀርባችን የሚታየው የተጠባባቂ ወንበር የኛ 18 ነው። አሁን ካፍ ምን አደረገ? 21 አደረገው። እቺን ጨምሩ። እንደዚህ የሆነ ለምሳሌ የተጫዋቾች የሚወጡበት ምናምን እነዚህ ነገሮች የተሻሻሉ ሲመጡ አይደለ? እንደዛ ነገሮች ናቸው። ለምሳሌ ይሄ ፊት ለፊት የምናየው ክፍሎች ከኋላ ጨዋታ አለት በሮቹ ይዘጉ ምናምን አያገር እነዚህ የሚፈቱ ነገር ይመስለኛል። ኮሚሽነር ብዙዎቹ በጣም ቀላል ናቸው። ምናልባት ለነሱ ያው ስታንዳርድ ስለሆኑ የግድ የሚጠብቋቸው ናቸው። አንደኛ ይሄ ከተማ በጣም ሰላማዊ ነው። ይሄ ድሬዳዋ ማህበረሰብ የሰላም አምባሳደር ነው። የሰላም ቁንጮ የሆነ ማህበረሰብ ነው። ላይክ እኛ አጥሩም ክፍት ሆኖ ስንጫወትበት ነበር። ደስ የሚል ድባብ ነበረው። ከውጭ ያለው ማህበረሰብ እንደው እግር ኳሱ ሲኖር ፋን የሚያደርግ ላይክ ንግዱ ላይ የሚያተኩር ሳይሆን ወደዚህ እየመጣ እንደው የሚዝናና ነበርና ችግር የለውም። ግን ደግሞ እነዚህ ስታንዳርዶች በየጊዜው እየተሻሻሉ እያደጉ ይሄዳሉ። አንደኛ ካፍም እያሳደጋቸው ይሄዳል። ፊፋም አዳዲስ ስታንዳርዶችን እያወጣ ይሄዳል። ፍቄ እንዳልከው መቀመጫ ወንበሩ በፊት በነበረው ካፍ 18 ነበር የሚሰጠው። እሱን ስታንዳርድ ተከትሎ የተሰራ ነው። ስለዚህ ይሄ 21 መሆን አለበት የሚል ነው። እሱ ብቻ አይደለም፣ መልበሻ ክፍልም ላይ እንዲሁ የቁጥሮች ለውጥ አሉ። በቅርብ ጊዜ እንደምታስታውሱት ባለፈው ወቅት 2 ዓለም አቀፍ ውድድሮችን አዘጋጅተናል። ለምሳሌ የሉሲዎቹ ውድድር ከታንዛኒያ ጋር እዚህ ሲደረግ ነበረ። የዛ የካቴጎሪ 2 ጨዋታ እንደመሆኑ መጠን የዛ ስታንዳርድ አለ። ወደ ዋናው ብሔራዊ ቡድን ደግሞ ሲመጣ ሌላ ከፍ ያሉ ስታንዳርዶች አሉ። እንግዲህ ለዛ ብቁ ነበርን። አሁን ወደ ከፍ ወዳለው ካቴጎሪ ስንሄድ ደግሞ እነዚህን የተሰጡ አስተያየቶችን ማሟላት ይጠበቃል። ስለዚህ 2 ነው። አንድ እንደ ካቴጎሪው እንደ ጨዋታው አይነት ስታንዳርዱ እየተለየ እያደገ መሄዱ፣ 2 ደግሞ ራሱ ካፍም ፊፋም በየጊዜው እነዚህን ስታንዳርዶች አፕዴት እያደረገ እየጨመረ እንደው ያው እናንተም ታያላችሁ። አሁን የእንግሊዝ ፕሪሚየር ሊግ አዳዲስ ህጎችን በሚቀጥለው ዓመት ኢንትሮዲዩስ ሊያደርግ ነው። ነገሮችን እያዩ የማሻሻል የማሳደግ ነገር ስላለ በየጊዜው መደረግ ያለባቸውን እድሳቶች፣ ለውጦች እያደረግን እንገኛለን። ከሞላ ጎደል ብቁ የሚባል ስቴዲየም ነው። ማንኛውንም ዓለም አቀፍ ጨዋታ ማስተናገድ የሚችል ስቴዲየም ነው። ግን ከነዚህ ስታንዳርዶች አንፃር ደግሞ የግድ ይሄን ማሟላት ስላለበትና ብሔራዊ ቡድኑንም በዘላቂነት አገልግሎት መስጠት ስላለብን በዚህ ደረጃ እነዚህን ማሻሻያዎች እያደረግን ነው ማለት ነው። በጣም ጥሩ ኮሚሽነር፣ ለእርሶም ላስተዳደሩም በእውነት ትልቅ ምስጋና ማቅረብ እንፈልጋለን። አንዳንድ ጊዜ እኔ የስፖርት ጋዜጠኛ ነኝ ኮሚሽነር፣ ስፖርት ላይ የማያው ነገር ስለማይ አስተዳደሩን ባላመሰግን ነው የሚቆጨኝ። የሚታይ ነገር ስላለ እዚህ ድሬዳዋ ስቴዲየም እያንዳንዱ የምንረግጠው ነገር ገንዘብ ነው። አስተዳደሩ በጀት ይታወቃል፣ አስተዳደሩ ምን እንደሆነ ይታወቃል። ግን ለስፖርቱ አይሰስትም። 99% የድሬዳዋ ስፖርት የሚንቀሳቀሰው በአስተዳደሩ ነውና በጣም ነው የምናመሰግነው በህዝብ ስም። ምክንያቱም ከ5 ዓመት ስደት በኋላ እንደውም ካፍ ያወጣውን እንትን ዜና አይቻለውና ኢትዮጵያ ከ5 ዓመት በኋላ ወደ ቤቷ ተመለሰች ይላልና የዛ ምክንያት ደግሞ ይሄ መሆኑ ትልቅ ክብር ነው። በጣም ደስ ይላል። በጣም አመሰግናችኋለሁ። እንግዲህ እናንተንም በቀጣይም ያው ተገናኝተን አዳዲስ ዴቨሎፕመንቶችን ለውጦችን መረጃ እንለዋወጣለን። ስለመጣችሁ በጣም ደግሞ በርቱ ኮሚሽነር፣ ደጋፊ እንዲመለስ ደግሞ እናመሰግናለን። እንግዲህ የተከበራችሁ ተመልካቾቻችን ከኮሚሽነር ጋር ያደረግነው ቆይታ የሰማችሁት ነው የሚመስለው። ያው ኮሚሽነሩ ተስፋ አለ ብለዋል አይደል? ይሄ ነው ትልቁ ነገር ስንቅ መስጠት ነው። ስንቅ ሲሰጥ ቀጣይም ደግሞ እያንዳንዱ ከሱ በታች ያሉ አመራሮች
አለቃ በዚህ ልክ ወርዶ ሲሰራ ስትመለከት ከታች ያለው ደግሞ ምን ያክል ይሰራል የሚለውን እንግዲህ ለኔና ላንተንቶ እውነት ለመናገር የድሬዳዋ ኢንተርናሽናል ስቴዲየም በደጋፊዎች ታጅቦ ከካታንጋ እስከ ሚስማር ተራ እየተጠራራን የምንደግፍበት ብሔራዊ ቡድናችንን የምናነቃቃበት ቀጣም ደግሞ ፍቄ እንደውም አንድ ሀሳብ እዚህ ጋር አለ የሆነ በሶሻል ሚዲያ ተመልክተ ከሆነ ማለት ነው ኢትዮጵያ የአፍሪካ ዋንጫ ካላነሳች ጸጉሬን አልቆረጥም ያለ ደጋፊ ያለ የውጭ ዜጋ እና እንግዲህ ሜዳውም በሜዳችን ቢደረግ ይሄ ነገር ምናልባት ተስፋ ጭንጫ ይኖር ይሆን እያልኩኝም ውስጤ በሚገርም ነገር እኮ የኢትዮጵያ ብሔራዊ ቡድን ባለፉት 5 ዓመታት በቢሊዮን የሚቆጠር ገንዘብ አውጥቷል። አንዳንዶቹ ነው ሲያወሩ ምን ያለው የኢትዮጵያ ብሔራዊ ቡድን ውጪ ያወጣውን ገንዘብ ኢትዮጵያ ውስጥ አይደለም ሳር ወርቅ ያነጥፍ ነበር ይላሉ። ውጤቱን ተው መቼም የኢትዮጵያ ብሔራዊ ቡድን ታውቀዋለህ። ለአፍሪካ ዋንጫ እንዳናልፍ ምክንያቶች አንደኛው ተሰዳጅ ሆኖ ደጋፊ አለማግኘታችን ነው። የኢትዮጵያ ብሔራዊ ቡድን እኮ የሚገርም ነገር ውጪ መውጣቱ ካለው መከራ ጨዋታ ስናደርግ ወጪ ለመቀነስ ባለፉት አስተዋሳለ ከነ ጉራሲ ሀገር ጋር አፍንጫቸው ሀገር ነው ሄደን ጫወትን ያ ሁሉ ተመልካች ጊኒ ደጋፊ ይሄ ለምን እንደዚህ ያደረገን የሜዳ ለመኖር ነውና ይሄን ማመስገን ድሬዳዋን ማመስገን ቀጣይ ደግሞ ክቡር ኮሚሽነር እንደተናገሩት ተመልካች ደግሞ ቢገባ የጥረት እያደረጉ ነው የሚገኘው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ጥረቱን ማድረግ መቻል አለበት። እውነት ለመናገር ፍቄ የምናያቸው እያንዳንዳቸው አሁን ቀደም ክቡር ኮሚሽነር ሲናገሩ ተመልክተናል ማለት ነው። እያንዳንዱ ጥቃቅን ነገሮች ናቸው የሜዳውን ኳሊቲ ያወረዱት እንጂ እኮ ሜዳው ውስጥ ገብተህ የምትጫወትበት ምንም እንከን የለም። ከ23ቱ ከሚቀሩት ነገር ብዙዎቹ የሽንት ቤት ምናምን መልበሻ ክፍሎች የውጭ ጋር ያሉ የመጸዳጃ ቦታዎች እንደዚሁም ደግሞ ሁለተኛ ሪዘርቭ ፑል አለመኖራቸው እነዚህ አጥሮቹ ምናምን ነው እና እነዚህን ስትመለከት በጣም ጥቃቅን ናቸው ኢምንት የሆኑ ነገር ናቸው የሜዳውን ስታንዳርድ ያወረዱት እንጂ የተነጠፈለት እውነት ለመናገር የሳር ሜዳው እንኳን ኳስ ለመጫወት ፈረስ ያስጋልባል። እውነት ለመናገር በጣም የሌለን ፍጥነት ይሰጣል ብዬ ገምታለሁ። ምክንያቱም ቆንጆ ነው እንደምትመለከተው ነው ፍቄ በጣም ገና ነው አልተነካም እኮ ገና ቦዶ ግሊሚንት ሲቲን ያስተናገደበት እኮ እንደዚህ አይነት እኮ ይሄ እኮ ነው። ስለዚህ ተመልካቾቻችን እንኳን ደስ አላችሁ። ይሄ ትልቅ ነገር ነው። ደግሞ ክቡር ኮሚሽነር እንደተናገሩት የተቀሩት ነገሮች ባለችው ቀን ከተጠናቀቀች ደግሞ ተመልካች የሚገባ ከሆነ ሙሉ ይሆናል ማለት ነው። ስለዚህ ሳውተሜ እንደ ፕሪንሲፔ እዚህ በድሬዳዋ ስቴዲየም ሳውተሜ ሰምታል ዜግነት እያስቀየሩ ምናምን እያመጡ ነው ጠንካራ ናቸውና ስለዚህ እኛ ሜዳችን ለመጫወታችን ትልቅ ነገር ነው። ይህ የድሬዳዋ ኢንተርናሽናል ስቴዲየም ነው። የኢትዮጵያ ብሔራዊ ቡድንን ከወጪ ከውጤት ከብዙ ነገር መልሷል። በቋሚነት ደግሞ እንደሚያገኝ ተስፋ እናደርጋለን። ባልደረባዬ የዌ እኔ ፈቃዱ ክብራኤል ምን ተስኖት በካሜራማን ከኛ ጋር ነበር አይደል? ስለዚህ ሰላም የሳምንት ሰው ይበለን።